ባህሪ ነው ወይስ የግብር ነው? በሰውነቱማ የተደረገ እኮ ነው። ሰውነቱ ክርስቶስ ነው። ስለዚህ አንድ ጌታ የተባለው ወይ አንዴ ዲራዬ ተው እንጂ እንታት ወደ ያታጣፈኝ ማቶይን ካልከኝ እኮ የውጥ ቢራዬው ላዞሮ ከዚህ ቤት ልወጣውላ እችላለሁ። አሪፍ ነው አይደለ? እሺ አንደኛ ቆሮንቶስ 6 ላይ አንድ ጌታ የተባለው ማን ነው እኮ? በሱ በኩል የሆነ በሱ በኩል ነገር ሁሉ በእርሱ በኩል የሆነ በኩል የሚለው አድራጊ እኮ ክርስቶስ የግብር አንድ ጌታ ነው። አብ ደግሞ የባህሪ አንድ ጌታ ነው አይደል እኮ? እኛ እሱን ገነጣጥለን አናይማ። ኖ አይደለም፣ በሱ አድራጊ ኖ እኮ ይኸውልህ፣ በሰውነቱ እኮ በሰውነቱ ረጋ አለ። እንደገና ደግሞ አድራጊውም ራሱ ሆኖ ደግሞ ጌታው ነው ይቀርባል። ገባኝ። ግን አድራጊው አንድ ጌታ ነው የባህሪው ነው። ተደራጊው ደግሞ አንድ ጌታ የግብር ነው አይደል እኮ? ሁለቱንም እኮ ነው ኢየሱስ የያዘው። ገባይ። የባህሪም ጌትነት አለው፣ የግብርም ጌትነት አለው። ኢየሱስ ይዟል አልያዘም፣ በኋላ እንመጣበታለን። መጀመሪያ ግን አሁን ምንድነው የምናረገው? የባህሪ ጌታ አንድ ጌታና የግብር አንድ ጌታ ማና ማን ናቸው? የባህሪ አንድ ጌታ አብና ወልድ። አብ አንድ ጌታ ነው፣ የባህሪ አንድ ጌታ ነው። ወልድ ደግሞ ማለት የባህሪ አንድ ጌታ ነው፣ የግብር አንድ ጌታ ነው አይደል? ችግር የለውም እሱ። ስንት አንድ ጌታ አለ? አንድ ጌታ ነው ያለው። የባህሪና የግብር አንድ ነው እንዴ? እንዴታው እንጂ የባህሪም የግብርም የሆነው ራሱ ኢየሱስ ነው። በባህሪው እኮ አብና ወልድ የባህሪ ኢየሱስ በባህሪው ወሂድ ኢየሱስ በባህሪው የአምላክ ባህሪ ጌትነት አለው። በሰውነቱ ደግሞ የተደረገ ጌትነት አለው። ለዛ ነው አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 14 ላይ እግዚአብሔር ጌታን ከሙታን አስነሳው ብሎ የተነሳውን ያን ሰውነት ጌታ ይለዋል። ማርያምም ደግሞ ኢየሱስን እንዴ ወሂድም አናወረደው ኔትወርክ ሊሆን ይችላል። እሺ ኔትወርክ ሊሆን ይችላል። ትንሽ ጠብቅ። እሺ ዳራ እሺ እስከዛ ላውራ። አይ ኡስታዝ ይምጣ። እሱ በሌለበት ማን ማለት ይሰጣል? ቆይ ትንሽ ጠብቅ። እሺ እሺ ኧረ ተው፣ እኔ እዚህ ቤት ስልጣን የለኝም። ስልጣኔ እንትና ብቻ ማን ነው ኦሌቤን ቤት ብቻ ነው ስልጣን ያለኝ። አንተን ያወረድከው አረኔቱ ነው ያልከው። አንተን ያወረድከው አላሉኝም እንዴ? አንተን ያወረድከው አሉኝ እኮ። ወጋው እንዴ መንፈስ? አረ እንደዛ የሚባል ነገር የለም። ኡስታዝ እስኪ ፈልጉት። አብዱ ከታች የፈለኩት ነው አጣሁት። ኔቱ ሊሆን ይችላል። ኡስታዛችን ብዙ ሰው ስላለ ማለት ነው ታች የፈለግነህ ነው እንዳይመሽብን ገዝት ላክልን ኢንሻአላህ። እሺ ሳቢር ያለ አይደል እንዴ? ኡስታዝ እስኪመጣ ድረስ ኡስታዝ ሳቢር ቀጥሉ ኢንሻአላህ። እሺ ላውራና ከዛ ሰላም አለይኩም ሳቢር ይቀጥላል። ቆይ እንዳታወራ ቆይ መጀመሪያ የሚቀበል ሰው የሚያስተናግድ ሰው ኸይር ኢንሻአላህ። ኢብራሂም እስከሚወጣ እስቲ ወይ ኡስታዝ እስከሚወጣ እንቀጥል ወገናችን ደራ። እሺ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ኢየሱስ በሰውነቱ ጌታ ተብሏል። እንደገና ዮሐንስ ወንጌል ምዕራፍ 20 ቁጥር 11 ላይ ጌታን ወስዶታል ብላ ያንን ሰውነት መቃብር ያለውን ሰውነት ጌታ ተብሎ ተጠርቷል።
ስለዚህ እኛ በሰውነቱም ጌታ እንለዋለን፣ በአምላክነቱም ጌታ እንለዋለን። በሰውነቱ የተደረገ ብለን ብንቀበል በአምላክነቱ ደግሞ የባህሪ ጌታ ነው ብለን እናምናለን። ግን አንዱ ኢየሱስ ነው ሁለቱንም ገጽ የያዘው እንጂ ሁለት አካል አይደለም። ጌትነቷን እዚህ ላይ ጀስት አሁን ምድር ላይ በሚያደርግበት ጊዜ ለምሳሌ እዛው ላይ ራሱ ማለት ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ባለው ነገር ሁሉ በእርሱ በኩል እኮ ሲሰጠው እኮ የተደረገበት ነገር አለ። የተደረገበት ነገር ምንድነው? እኛ በእርሱ በኩል የሆነን አይደለም የሚለው እኮ የሚመጡትን ነገራቶች በእርሱ በኩል የሚያልፉ ማለት ነው። አንደኛ ጢሞቴዎስ ምዕራፍ ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው ማዕከለኛ አንድ አለ። አሁን ኩል አድራጊ አለ። እኛን ያደረገን ምንድነው? ያደረገን እኛን አንደኛ በመስቀል ላይ ፈጠረን። ጌትነቱ የተደረገ አይደለም እሱ ላይ ሳይሆን ስለ ኢየሱስ ጌትነት ነው ያወራን ያለው። በእርሱ እኮ በኩል የምትለዋን አትርሳታ። በእርሱ በኩል ምን ያደረገ? በኩልነቱ ሳይሆን ጌትነቱ ላይ ፎከስ እንድታደርግ ነው። አንድ ጌታ ሲባል ያ ጌትነቱ ማለት በሰውነት ነው። በሰውነት የተደረገ ነው አይደል? የተደረገ ነው አይደል? አይ ጌትነቱ ነው እኮ ያልኩ ጌትነቱ የተደረገ ነው አይደል? ነው የተደረገ የሚባለው። የተደረገ የሚባለው በሰውነት ነው። ጥያቄ አልተረዳኝም። ጌታ ሲባል ጌትነቱ የተሰጠው ነው ወይስ አይደለም ነው የኔ ጥያቄ። በየትኛው ጥቅስ መሰረት ነው አሁን እየጠየከኝ ያለው? አስ ጀነራል ስናደርገው ጌታ ሲባል ኢየሱስ ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ቆይ አንዴ አዳምጠኝ ኡስታዝ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? የእስራኤል ሰዎች ይህን ቃል ስሙ፣ እናንተ በእንጨት ላይ ሰቅላችሁ የገደላችሁት እግዚአብሔር ጌታም ክርስቶስም አደረገው አለ። ስለዚህ ጌታ አደረገው እያለ ነው ያለው። ስለዚህ ጌትነቱ የተሰጠው ነው አይደለም? የተሰቀለው ሰው አይደለም። ያ ሰው እኮ ያ ሰው የተደረገ ነው። ኧረ በኢየሱስ ሰው የተደረገ ነው። ጌታ የተደረገ ጌትነቱን እኮ ነው እያልኩ ያለው። ያ ሰው እኮ ያ ሰው ጌታ ተደርጓል እያልኩ ነው። አሰማኝም እንዴ? አዎ ጥሩ። ይሄንን አድራጊው ማን ነው? ቆይ አንዴ ችግር የለውም በቃ አሁን አድራጊው አብ ነው። እሱ ችግር የለብኝም እኮ አድራጊው አብ ነው። ያ ሰውነት ግን ሲደረግ አድራጊው የት ሆኖ ነው ያደረገው ነው ዋናው ፖይንት። እንትን ጫጫታ አለ ከጀርባ። ዋናው ፖይንት አድራጊው የት ሆኖ ነው ያደረገው ብትለኝ፣ በእርሱ ሆኖ ነው ያደረገው። በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። በእርሱ በኩል ምን አደረገ ብትለኝ፣ ኤፌሶን ምዕራፍ 2 ቁጥር 14 ላይ በእርሱ በኩል በመስቀል ላይ ፈጠረን፣ አዲስ ሰው ፈጠረን። እኛ በእርሱ በኩል ሁሉን አድርጓል። ሁሉን ወራሽ ሲያደርገው በእርሱ በኩል ሁሉንም አድርጎ ነው ሁሉን ወራሽ ያደረገው። ሁሉን ወራሽ ያደረገው ተጠያቂ ነካር እኮ የሁሉ ጌታም አድርጎታል ነው። ጠያቂ ነናር እኔ እየጠየኩህ ነው። ያልጠየኩህን ነገር ነው እያብራራውልህ ነው። እንዴት አደረገው ምናምን አይደለም፣ ለምን አደረገው ምናምን ሳይሆን የጠየኩህን ነው መመለስ ያለብህ። ያልጠየኩህን ለምን ታብራራለህ? ምን ብዬ መለስኩልህ ኡስታዝ? ምን ብዬ ነው የመለስኩልህ? ይኸውልህ በመስቀል ምናምን የሚለው ነገር የኔ ጥያቄ አይደለም። አልተደረገም አላልኩም እኮ አልተደረገም ብያለሁ እንዴ? አላልኩም እኮ በቃ ጥሩ። አሁን ተደርጓል። አልተደረገም አላልኩም። የተደረገው ሰው ነው እያልኩ ያለሁት እንጂ አምላክ አይደለም ጌታ የተደረገው። በእኛ ትምህርት ደግሞ በመጽሐፍ ቅዱሱ ኢየሱስ ሰውም ነው አምላክም ነው። በሰውነቱ የተደረገ ነው፣ በአምላክነቱ ግን ራሱ ጌታ ነው። ጌታና አምላካችን አንድ ጌታ ነው ስለሚል ማለት ነው። እሺ አሁን ራሱ ያልጠየቅኩህን ነው እያወራ ያለው። የእኔ ጥያቄ ምን መሰለክ እያልኩ ያለሁት ጌትነቱ ኦፍ ኮርስ የተደረገ ነው። ስለዚህ አድራጊ ማን ነው? አብ ነው። ስለዚህ ሁለት አምላክ አይሆንብህም ወይ ነው የእኔ ጥያቄ። አንድ የተደረገ አለ፣ አንድ ደግሞ ሰውና አምላክ ነው። ሰውና አምላክ እንጂ ሁለት አምላክ የለም።
ሰውና አምላክ ነው ያለው። ኦኬ ገባ? አሁን አሪፍ ጥሩ መታል። ስለዚህ ጀስት ጌታ ሲባል የመለኮት አይደለም ማለት ነው። ኢየሱስ ጌታ የተደረገው ጀስት የመለኮት ጌትነት አይደለም ማለት ነው። የመለኮት ጌትነት ሳይሆን በሰውነቱ ጌታ ተደርጓል ነው እያልኩ ያለሁት። ስለዚህ ሰው ነው እንጂ ጀስት አምላክ አይደለም። በአምላክነት ቆይ እኛ ኢየሱስን ሰው ብቻ ብለን አንወስድማ። አምላክም አድራጊውም ነው ብለን የምንወስደው። አድራጊውም ነው ካልኩ ደግሞ አድራጊው ማን ነው ብትለኝ አብ ነው። እኔ ደግሞ ኢየሱስ አብም ነው ወልድም ነው ብዬ ማምነው። ገባ? ሷቢር አብም ነው ወልድም ነው ኢየሱስ። አዎ። ስለዚህ ጀስት ራሱ ነው ለራሱ ያደረገው ማለት ነው። አብ ማለት እግዚአብሔር ጌታም ክርስቶስ አደረገው ሲል ስለዚህ ራሱ ነው ራስ አምላክ ያደረገው እያልክ ነው? ምንድነው ጌታ ያደረገው እያልክ ነው? ጌታ አደረገው። አይ ጌታ ሰውነቱ ጌታ ሰውነት ነው። ሰውነት እኮ ነው ጌታ የተደረገው። የተሰቀለው ነው አይደለ ጌታ የተደረገው። ስለዚህ ሁለት ማንነቶች የሉም ነው። ሁለት ማንነት ሳይሆን አንድ ማንነት ነው ያለው። ግን ሁለት ገጽ አለ። ሁለት ገጽ የሚባለው ምንድነው? የሰውነትና የአምላክነት። እሺ ስለዚህ ወደ አምላኬ ሲል ጀስት ራሱን ነው የሚያመልከው ነበር ማለት ነው ኢየሱስ። አዎ በሰውነቱ ለራሱ አምላክና አባት ነው። አይ ለምሳሌ አሁን ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ አለ። አባቱ ራሱ ነው ማለት ነው ኢየሱስ ለራሱ። አዎ በአምላክነቱ ለራሱ ሰውነት አምላክና አባት ነው። ሱብሃንአላህ አጃኢብ የሆነ ነገር ነው የሚሰማው ዛሬ አንተ። ስለዚህ ጀስት አባት የሚለው ራሱ ነው ማለት ራሱ ወላጅ ነው ማለት ነው። ራሱ አባት ነው በአምላክነቱ፣ በሰውነቱ ደግሞ ልጅ ነው። አይ ወደ አምላክ እያለ ለምሳሌ አሁን ያመልከው ነበር ይጸልይ ነበር ማለት። ስለዚህ ኢየሱስ ሲጸልይ እኮ ሰው ነው የሚያርገው፣ ሰው ነው የሚጸልየው፣ ሰው ነው የተወለደ እኮ ነው። ያ ሰው ለራሱ በአምላክነቱ ለራሱ ሰውነት አምላክና አባት ነው። እሺ ማስረጃ አለ አሁን እንደዚህ ስትል? መጽሐፍ ቅዱስ ላይ አብ የሚለው በአጠቃላይ አምላክ አይደለ? አብ ብለን የምንጠራው ኢየሱስ ያ አንዱ አምላክ ነው በስጋ ተገለጠ ብለን የምናምነው እኛ። አንድ አምላክ ማስረጃ ደግሞ ከፈለክ አይ ሁለት ማንነቶች እኮ ናቸው። ጀስት አሁን ለምሳሌ ዮሐንስ ሁለት ማንነት በጣም የምትወዱት ጥቅስ አለ እዛ ላይ ስንነሳ እዛው ጀማሮ ላይ ራሱ በእኔም እመኑ በእግዚአብሔርም ደግሞ እመኑ እያለ ይናገራል። ሁለት ማንነቶች እዚህ ጋር ተጠቅሷል ማለት ነው። ሁለት ማንነት ሳይሆን ሰውና እግዚአብሔር ነው እዛ ጋር የተጠቀሰው እኮ። አንድ ባህሪና አንድ ማንነት ተጠቅሷል። ሁለት ምንነቶች ናቸው አይደል? ሁለት ምንነቶች ናቸው። በእኔ እመኑ ሲል ያው ሰው የሆነ ኢየሱስ ነው። እንዲሁም ደግሞ እግዚአብሔር ደግሞ አለ። ሁለት ምን ብዬ ነው የምጠይቀው? ሁለት ናቸው እኮ ሁለት ምንነቶች ናቸው። አንድ ሰው የሆነ ምንነትና አንድ ደግሞ አምላክ የሆነ ምንነት። ሁለት ምንን እኮ ሁለት አትልማ። አንድ እግዚአብሔርና አንድ ሰው እንጂ እግዚአብሔርና ሰውን ሁለት ብለህ ትቆጥራለህ እንዴ? አንድ ላይ እግዚአብሔር ሲባል ምንነት አይደለም እንዴ? እግዚአብሔር ምንነት ነው። አዎ ሰው ሲባልስ ምንነት አይደለም? ምንነት ነው። ግን ሁለት ብለህ እና ሁለት ምንነቶች የሉም? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ሁለት ምንነቶች የሉም? ሁለት የሚባለው እኮ ለተመሳሳይ ነገር ነው ወንድሜ። እሺ አዳምጠኝ። በእኔም እመኑ አለ፣ በእግዚአብሔርም እመኑ። እዚህ ጋር ሁለት ምንነቶች አሉ የለም? የሰውነትና የአምላክነት ነው እዚህ ቦታ የተቀመጠው። ይኸውልህ አንዱ ምንነት እነዚህ ደግሞ እንዴት ነው የምንጫጩት? አንዱ ምንነት በእኔ እመኑ የሚለው ነው። ሁለተኛ ደግሞ በእግዚአብሔር እመኑ አለ። ስለዚህ ሁለት ምንነቶች አሉ የለም? ቆጥረው ሁለት በአንዱ ኢየሱስ ላይ እኮ ነው ሁለቱን የምታገኘው። ራሱ እኮ ነጥሎታል። ከአንዱ ምንነት እኮ ነጥሎታል። እግዚአብሔር የሚለው ሌላ ምንነት ነው። የነጠለበትን ምክንያት ስማ። እዛ እያስተማረ ያለው ሰው ነው። በፊታቸው የቆመው እኮ ሰው ነው አይደለ? የነብይ ስራ ነው እየሰራ። እግዚአብሔር ሰው ነው። እሺ እግዚአብሔር ሰው ነው አይደለም? የነብይ ስራ ነው እየሰራ። አንድ ምንነት ነው ለምን ትላለህ? አንድ ምንነት ነው ትላለህ? ሁለት ምንነቶች ተጠቅሷል እዛ ክፍሉ ላይ
ሁለት የምትለው የተለያየ ሲሆን ነው እያልኩ ያለው። ተለያይቷል እኮ ሰው የሆነ ምንነት አለ፣ እንዲሁም ደግሞ አምላክ የሆነ ምንነት አለ። እዛ ጋር እኮ አንድ ሰውና አንድ አምላክ ነው የሚታየኝ ለኔ እኮ ሁለት ምንነቶች አይደሉ? ጥሩ እሺ፣ ችግር የለውም። ቀጥሎ ምንድነው ጥያቄ? ችግር የለውም ሳይሆን ሁለት ምንነቶች አይደሉም ናቸው። ተቀበልኩ፣ ጥያቄህን ንገረኛ። ተቀበልኩ ሳይሆን ሁለት ምንነቶች ናቸው አይደሉም ነው። መልስልኝ። ሁለት ምን ስልህ እኮ መመለስ አለብህ። ምንነቶች አይደሉም ናቸው ሁለት ምንነቶች። እግዚአብሔርና ሰው የሆነ ምንነት አንድ ላይ የምትቆጥ እኮ ይኸውልህ ለይታ አስቀምጣ ሰውና እግዚአብሔር በል እንጂ ሁለት ምንነት ስትለኝ ሁለት ምንድን ናቸው? ሁለቱ ለምንድን ነው ከአምላክ ጋር አትቁጠራ፣ ከአምላክ ጋር አትቁጠርብኝ። አንተ እኮ ነው እየቆጠርክ ያለው። ይኸውልህ አምላክ የተገለጠበት እግዚአብሔር የተባለው አንዴ አዳምጠኝ። እግዚአብሔር የተባለው ራሱ የቻለ ምንነት እንዲሁም ደግሞ ሰው የተባለው ደግሞ ራሱ የቻለ ምንነት አለ። እዚህ ጋር ሁለት ምንነቶች አሉ የሉ? ሰውና እግዚአብሔር አለ አልኩ። ወዐለይኩም ሰላም ወራህመቱላህ። አጂብ ነው ወላሂ። አምላክ ምንነት ምን እንባላለን ደራዬ? እኛ ሰው ነን፣ ግን እኛና እግዚአብሔር ሁለት ነን ማለት ይቻላል እንዴ? አንድ ጊዜ እኛ ሰው ነን፣ እግዚአብሔርስ በምንነት ምን ይባላል? መንፈስ ነው፣ አምላክ ነው። አምላክ ነው። በጣም ጥሩ። ስለዚህ ሰውና አምላክ አንድ ነው። ሰውና አምላክ እዛ ቦታ ላይ ቁጥር 10 ላይ እኔ ጠየቁ አንድ ነው ወይ ነው የጠየቁ? ሰውና አምላክ አንድ ነው ወይ? በኢየሱስ ዘንድ አንድ ነው። አዎ ቆይ እሱን አይደለም የጠየቁ። ሰውና አምላክ አንድ ነው ወይ ነው የጠየቁ እኮ። በኢየሱስ ዘንድ ነው የጠየቀኝ፣ በእኛ ዘንድ ነው የምትጠይቀኝ? ሰውና አምላክ ነው የጠየቁ። ሰውና አምላክ አንድ አይደሉም። እዚህ ስንት ማን አይደሉም ስትል ሁለት ናቸው አንድ ናቸው? አይደሉም ስትል እንዴ የትም እንዳትሄድ ላረጋግጠህ እመጣለሁ። እኔ ዮሐንስ 14 ላይ ነኝ። ዮሐንስ 14 ላይ ሁለት ማንነት፣ ከዛ በኋላ ቁጥር 10 መጀመሪያ ሁለት ማንነቶች ተስማምተናል። ችግር የለውም ቁጥር 10 ችግር የለውም። ተስማምተናል። አልተስማማንም አላልኩም እኔ። ቁጥር 10ን ብቻ አውጣልኝ። ቁጥር 10 ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። አሁን በዛ ሰው የሚኖረው ማን ነው? ብሮ በአብ ስራውን ይሰራል። እንደዚህ በኢየሱስ በኩል አብ ስራውን ይሰራል። በቃ እሱን ነው እኔ እያልኩ ያለሁት። በዛ ሰው የሚሰራ አምላክ አለ ነው እያልኩ ያለሁት። እኔ በአብ እንዳለው አለ አይደለ? እኔ በአብ እንዳለው እኔም አብም ደግሞ በእኔ እንዳለ። እሺ ጥሩ። አሁን ደግሞ እኔ ደግሞ እሺ ኢየሱስ በኢየሱስ ብቻ ያለው ወይስ በማን ብቻ ነው ያለው? ደግሞ 17 ላይ እንምጣና ቆይ አንድ ጊዜ እሺ የት ነበረ? አዎ ይኸው እኛም አንድ እንደሆነን አንድ ይሆኑ ዘንድ አለ። እሺ ጥሩ። እኔም በእነሱ አንተም በእኔ አለ ስትሆን ማን ነው በእነሱ ውስጥ ያለው? ኢየሱስ በሐዋርያቱ። ኢየሱስ ሐዋርያት ውስጥ አለ ማለት ኢየሱስ ሐዋርያት ውስጥ ዘልቆ ገብቷል ማለት ነው በመንፈሳው። ይሄው እኮ ነው ኢየሱስ ማለት ሐዋርያት ናቸው በእነሱ ውስጥ ስላለ። ስማኛውን ኢብሮ እኔም ሰምቻለሁ አይደለ? ኢየሱስ ቆይ አንዴ። ኢየሱስ ሐዋርያት ግን እኔን ያየ አብን አይቷል ማለት ይችላሉ? እንደ ኢየሱስ ቆይ እሱን እንመጣበታለን። አሁን ይችላሉ እንመጣለን። እሱ አይችሉም እኮ ስለማይችል እዚህ ቦታ ላይ ቆይ እዚህ ቦታ ላይ ኧረ እባክህ ስማኝ። እዚህ ነው ያለነው አሁን እኔ በእርሱ እንዳለው አለ። እኔ በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። አንዴ እዚህ ቦታ ጥያቄ ምንድን ነው እኮ ልጠይቅህ እኮ ነው። አላስወራልከኝ። አሁን እዛ ጋር ኢየሱስ እኔ በአብ እንዳለው አለ አይደለ? አብን በእኔ እንዳለ አለ አይደለ? እንዴ አይደል? እኔን ያየ አብን አይቷልም ብሏል። እሱ ቆይ ኧረ ቆይ አንዴ ግን ከዚህኛው ጋር አይገናኝም። ኧረ ቆይ አንዴ አይገናኝም። ያመጣው ጥቅስ ለምንድን ነው አታስወራው? መጀመሪያ
ልክ ማለት እሺ እኔ እኮ ዝም አልኩኝ። መንጠቆ ላይ እንደዚህ ዝም አልኩኝ ስትያዝ እንትን አትበል። ይኸውልህ አሁን ይኸውልህ እኔም የምን መንጠቆ ነው ያመጣኸው? እሱን እኮ ልናይ እኮ ነው። አሁን እኮ ተረጋጋና አዳምጥ እኮ አንብቦ። አዎ ጥሩ። ስለዚህ አሁን ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ ስላለ ኢየሱስ አብ ነው ማን ነው? ኢየሱስ ውስጥ የሚኖር አብ አለ ማለት ነው አይደለ? ስለዚህ ኢየሱስ አምላክ ነው ማለት ነው አይደለ? ኢየሱስ ሁለቱንም ነው፣ ወልድም ነው አብም ነው። ኢየሱስ ወልድም አብም ነው። ኢየሱስ ወልድም ነው አብም ነው። ምንድን ነው? ከምን ቤተ እምነት ነደረ? እኔ ኦንሊ ጂሰስ ነኝ። ኦልራይት። ስለዚህ አመሰግናለሁ። ስለዚህ ኢየሱስ አብ ነው ማለት ነው። ኢየሱስ አብ ነው ማለት ነው። ኢየሱስ አብም ነው ወልድም ነው። እሺ በቃ በዛኛው አካሄድ ስንሄድ ኢየሱስ አብ ነው። ለምን? አንተ በእኔ ውስጥ ስትሆን እኔም በአንተ ውስጥ ስሆን ስላለ ማለት ነው አይደለ? አንተ አይደለም። እነዚህ እዚህ ጋር ያሉት ሐዋርያቶች የየራሳቸው አካል አላቸው። ኢንቶ ቆይ አንዴ ምንድን ነው የጠየከኝ? እኔ በአንተ እንዳለው የጠየከኝን ጥያቄ ግልጽ አድርግ። እኔ በአንተ እንዳለው አንተም በእኔ ስትሆናል አይደለ? እሺ ስለዚህ ኢየሱስ አብ ነው። ትክክል። አብም ነው ወልድም ኢየሱስ በመንፈሱ በሐዋርያቱ ይኖራል። ስለዚህ ሐዋርያት አብ ናቸው። ኢየሱስ አብም ወልድም ሐዋርያት አይደሉም። ተስማምተናል። ሐዋርያት ቆይ አልተስማማንም። የራስህን ሐሳብ ቆይ እንጂ ላውራ እንዴ። እንደሱ አይደለም። ስማኝ መጀመሪያ የኔን ስማና ከዛ ትጠይቀኛለህ። ሐዋርያት እኔን ያየ አብን አይቷል ወይም እኔን ያየ ኢየሱስ እንዳለው ሲል ኢየሱስ እሺ ቆይ አንዴ ትንሽ ጠብቀኝ። ትንሽ ደቂቃ 2 ደቂቃ እሺ እኔ ተጠርቼ እኔ አውራ ምን አለ መሰላችሁ? እኔ በአብ እንደሆንኩኝ አብን በእኔ እንዳለ ሲል ኢየሱስ አብ ነው ስላለ እኔም በእነሱ አንተም በእኔ አለ። ስለዚህ እዚህ ጋር ምን አገኘን? ኢየሱስ አለ፣ ሐዋርያት አሉ፣ አብ አለ ማለት ነው። ስለዚህ ኢየሱስ አብ ሐዋርያት ኢየሱስ አብ ነው፣ አብ ሐዋርያት ነው፣ ሐዋርያት አብ ናቸው፣ ሐዋርያት ኢየሱስ ናቸው፣ ኢየሱስ ሐዋርያት ነው፣ ኢየሱስ አብ ነው ማለት ነው። ስለዚህ አንድ 15 ነገር አግኝተናል። እናመሰግናለን። ኦኬ ኤኒዌይስ አሁን ከዚህ የምንወስደው ጥሩ ትምህርት አለ። ሳቢሮ እንዴት ትላለህ? አለ ሄድክ መሰለኝ። እሺ ሰላት ሄዷል መሰለኝ። ለማንኛውም ያንን ነው የሚመስለው። አሁን እዛ እንመለስና ዮሐንስ ወንጌል 14 ላይ ቁጭ እንላለን ማለት ነው። ዮሐንስ ወንጌል 14 ላይ እንመለሳለን ማለት ነው። እሺ ታል መጽሐፍ ቅዱስ አብረን ነው እያወራን ያለው። አብረን እናወራለን። ቆይ ኢየሱስ በሐዋርያቱ የሚኖረው በመንፈሱ ነው። ግን አንዱ ሐዋርያ እኔን ያየ ኢየሱስን አይቷል ማለት አይቻልም። ኢየሱስ ግን ቆያ የሰራውን ፖለቲካ ላጥፋኔ። አንተ እኮ ፖለቲካ ሰራኔ ዞር ስል ሰራህ እንጂ እኔ ዞር ስል እኮ አወራህ እኮ እኔ ላውራ እንጂ እንዴ። ኢየሱስ ቆይ ኧረ ምንድን ነው ኢብሮ? እኔ አንተ ቤት መግባት የምጠላው ለዚህ ነው። ሰውን አታስወራ። አለማስወራት አይደለም። አሁን እያወራን ያለነው ርዕስ አንድ ርዕስ ነው። አንተ ቁጥር 7 ላይ ምንድን ነው የሚለው? ቁጥር 7 እያወራን የነበረው 10 ነው። ስለዚህ አሁን ቁጥር 7 ቁጥር 7 ሙሉውን ምን ይላል? ቁጥር 7 ይሄን ደግሞ እናውራ። አሁን ቀጥልና እሺ። እኔስ ብታውቁ አባቴን ደግሞ ባወቃችሁ ነበር አለ። ከአሁንም ጀምሮ ታውቁታላችሁ አይታችሁትም አላለው። ማንን ያዩት? የት አለ? ቆይ ማንን? ኢየሱስን ነው ያዩት። አብን አይተዋል? አይተዋል። አይታችሁት ማለት አይተዋል። አብን አይተዋል ወይ? አዎ ጌታ ሆይ ጥሩ። አንድ ጊዜ ምን እናደርጋለን መሰለ? እሺ ይሄው መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም አለ። ማን ነው እሱ? ከዛ በኋላስ
ቆይ አንዴ ይሄ እኮ ሳይገለጥ በፊት መቼም ቢሆን አለ። ማን ነው ያየው የለም የተባለው? ማን ነው? አብን ነው። ቀጥሎ ያለውን አንብብ እስቲ። ቀጥሎ ያለውን አንብበው አንዴ። እኮ በአባቱ እቅፍ ያለው እሱ አንድ ልጁ ተረከዋል። አባቱ እቅፍ በቃ ልጁ ምን አለን ሲተርክልን? እኮ ተረከዋል። ምንድን ነው የተረከው? እኮ ተረከ ሲል ሲተርክ ምን ብሎ ተረከልን? አይታችሁታል አለ። አይታችሁታል። መቼም ቢሆን እኮ አለ። መቼም ቢሆን ከመገለጡ በፊት ነው። መገለጥና አለመገለጥ ዘመናትን ለይተህ ወቅ እንጂ ምንም መገለጥ የሚባል ነገር የለም። መቼም የት አለ? መቼም ቢሆን የተባለው እስከ መቼ ድረስ ነው? ኢብሮ መቼም ቢሆን ከተባለ እስከ መቼ ድረስ ነው? የዮሐንስ ወንጌል ላይ ተጻፈ ብራዘር። ልክ ነው። ብሉይ ኪዳን ላይ አይደለም። መቼ ነው አልታየም የተባለው? መቼ ነው? እሱም ብቻ ንገረኝ። መቼ የሚባል ነገር የለም። ቀጥሎ ያለውን አንብበው። ያው መቼም ቢሆን እግዚአብሔርን ያየው አንድም የለም፣ አንድስ እንኳን የለም። 4 ነጥብ ዘግቶታል። 4 ነጥብ ዘግቶታል ወይ አልቆምንም እኮ ሲቀጥል ምን አለ? ሲቀጥል አንድ ልጁ እሱ ተረከዋል። ምኑ ነው የተረከው? እኮ ልጁ ምንድነው? አይታችሁታል አለ እኮ ልጁ እኮ ምኑ ነው የተረከው? እኮ አብን አይተውታል። አባቱን አይታችሁታል አለ። ጥሩሽ አንዴ እሺ፣ ጥሩ አይታችሁታል ካለ አይታችሁታል። አንዴ እሺ። እግዚአብሔር መንፈስ ነው የተባለው ማን ነው? አብ ነው። ኦኬ፣ መንፈሱን ነው ያዩት? አይደለም፣ አካሉን ነው ያዩት። መታየው ጨርሰናል። እግዚአብሔር መንፈስ ነው። እግዚአብሔር አይታይም እኮ አካሉን አይተውታል። ጨርሰናል። አይታችሁታል የሚባለው መንፈስ ይታያል እንዴ? እግዚአብሔር መንፈስ ነው። ያየው የለም። አይቷል ማለት እኮ አካሉን አይተውታል በቃ እንጂ አብን አላዩም አይደለ? ፍጡር ነው ኢብሮ። መንፈስህና ሰውነትህ ሁለት አካል ናቸው ወይ? ሰውነት ፍጡር ነው። ስለ ኢየሱስ ነው የምናወራው። ሰውነት እኮ መታያ ያንተ መታያ ካንተ የተለየ ነው ወይ? ካንተ የተለየ ነው። ስለ አምላክ ስናወራ አምላክ መንፈስ ብቻ ነው። አንተና ገንጥለ የምታወራው እግዚአብሔር መንፈስ ነው። በስጋ ተገለጠ ይላል። ይሄ መንፈስ የሆነው እግዚአብሔር በስጋ ተገለጠ። ያዩት ምንድነው? አካሉን ይሄ መንፈስ የሆነውን እግዚአብሔርን እንጂ አብን አላዩም። እግዚአብሔር የተባለው አብ አይደለም እንዴ ብራዘር? ምንድነው የምታወራው? አብን አይተውታል በአካል ነው እንደ እግዚአብሔር። ስለዚህ መንፈስ በይው በቃ አብ እኮ መንፈስ ነው። መንፈስ ደግሞ አይታይም። ስለዚህ አብን ታይቷል፣ በልጁ ታይቷል። ይሄ መንፈስ የሆነው አምላክ በአካል ታይቷል። መንፈስን አይተውታል ወይስ አላዩትም? መንፈስ እንኳን የእግዚአብሔር ያንተም አይታይም ብራዘር። አይሰማም እንዴ? መንፈስን አይተውታል ወይስ አላዩትም? ያንተ ራሱ መንፈስ አይታይም። አሰማም እንዴ? መንፈስ አይታይማ። በቃ አይተውታል አላዩትም? መንፈስ አይታይም። መንፈስን አይተውታል። መንፈስ አይታይም። እኔ አልጠየኩም። መንፈስን አይተውታል። አማርኛ ትችላለህ እንዴ? በደንብ ነው። መንፈስ አይታይም አልኩ አይደል? መንፈስን አይተውታል ወይስ አላዩትም? መንፈስ አይታይም። የታየበት አካል አለው። አይሰማም እንዴ? አይመልሰውም። ትልቅ ቁልፍ ውስጥ ስለሚገባ መንፈስን አይተውታል አላዩትም? መንፈስን አይተውታል። ያን ፍልስፍና ዛጣ ነው። የታየው አካሉ ነው እንጂ መንፈስ አይታይም አልኩ። ስለዚህ በቃ አለቀ ማለት። መንፈስ አይታይም፣ አብ አልታየም። እናመሰግናለን። እሺ አብ አልታየም እና አካል የለውም እንዴ? አንተ አካል የለህም? አንተ አካል የለህም ወይ? ስለ አብ ነው አቦ። በጣም የሚያስጠላ ሙድ አታራምዳ። እሺ አንዴ እንዳትመጣ። አንተ መንፈስ አለ የለህም? ብራዘር እንዳትመጣ። ኧረ ቆይ አንዴ ኢብራሂም አንተ መንፈስ አለ ወይስ የለህም? እኔ መንፈስ አለኝ። ስለኔ አይደለም ስለ አብ ነው እያወራን ያለ። መንፈስ ይታያል? መንፈስ ነው የሚታየው ወይስ አካል ነው? አይታይም። እኔ መንፈሴ ምናምን ተብሎ አይነገርም። በቃ መታያ ግን ምንድነው? መታያ ምንድነው? እኔ መንፈስ አይደለሁም ወዳጄ። እኔ ማለት መታያ ምንድነው? አንድ ጊዜ ልነግርህ። በመጽሐፍ ቅዱስ ሰው መንፈስ፣ ስጋ፣ ነፍስ ነው።
ሰውነቱ ይታያል። ሰውነቱ ማንነቱ ይታያል። ሰውነቱ እኮ በአካል አይደለም ይታያል እንጂ መንፈሱ ነው የሚታየው። በአካል ይታያል። ልክ እንደዛው እግዚአብሔር መንፈስ ነው፣ በስጋ ተገለጠ። በጣም ጥሩ። እግዚአብሔር መንፈስ በስጋ ግን ተገለጠ። አንድ ያዝልኝ። እሱ አንተ የምታወራው አማርኛ ነው። አሁን ቆይ አንዴ። ብቻውን አምላክ ለሚሆን አለ። አያችሁ ያ ጀማ ምንም አይነት መረጃ የላቸውም። ምንም አይነት መረጃ የሚባል ነገር የለም። ወፍ አብ ወልድ ሰላም ብለናል። ሰላም እንዴት ነው? አልሐምዱሊላህ አለ። ተስማማለህ? በአሁኑ አካሄድ ኢየሱስ አብ ነው ብለህ ታስባለህ? ይሄ አስተምሮ የማን አስተምሮት ነው? አሁን ሲናገር የነበረው ልጁ እሱ ሲናገር የነበረው ትክክል ነው። ሚት አድርግ። ያኛው ሰውዬ ደግሞ ምንድን ነው? እሺ ምንድን ነበረ ሲናገር ነው? ትክክል ነው አስተምሮ አብ ወልድ ትክክል ነው። ኢየሱስ አብ ነው ማለት ነው። ኢየሱስ አብ ነው። አብ ነው። እሺ አሁን ልጅ ሰስነ ወይ? ቆይ አንዴ እባክህ ቆይ። ኧረ ተረጋጋ። ኧረ ቆይ የት ነው የምትነዳው? ቆይ ተረጋጋ። ኢየሱስ አብ ነው ወይ? የኦን ልጅ ሰስ አስተምሮ ተከተላለህ ወይ? ትክክል ነው። ኦን ልጅ ሰስነ ማለት ነው። እሺ እናመሰግን። ስለዚህ ኦን ልጅ ሰስነ ነው ኢየሱስ ማለት ወልድ ነው። ቆይ ኧረ ወልድ ነው። ኦን ልጅ ሰስነ ወይ ነው መጀመሪያ። ቆይ አንዴ ተስማማለህ በአሁኑ አካሄድ? ኖ እሱ ያለው ሳይሆን ማለት ነው። እሱ ያለው ሊሳሳት ይችላል፣ ሰው ነውና ማለት ከመረዳት አንፃር ሊሳሳት ይችላል። ሰው ነውና የሚለው ነገር አይደለም ማለት ነው ባይብል ላይ። ነገር ግን ማለት ነው ኢብሮ እሺ አሁን ማለት ነው አንተ ስለ ስላሴ አንድነት በቃ መሰለ ዘፍጥረት 18:8 ላይ እርጎና ወተትም ያዘጋጀውንም ጥጃ አመጣ አብርሃም በፊታቸውም አቀረበዋል። እነሱም ከዛፉ በታች ወደ ኋላ ተመለስ። ወደ ኋላ አንዴ ስላሴዎች ናቸው። አብ ይበላል። አብ ወልድ ነው። ወልድ አንዴ ስላሴዎች ናቸው። አሁን የበሉት አላልከኝም እንዴ? ስላሴዎች ናቸው። አዎ ስላሴ አንድም ሶስትም ናቸው። እንደመሆናቸውም ደግሞ ገባኝሽ። ሶስቱ ስላሴዎች የመጡት ሶስት ሰዎች ተብለዋል። ሶስቱ ሰዎች ስላሴዎች በልተዋል። የበላው ወልድ ነው። ወልድ ነው የሚል ነገር የለም። ሶስቱ ናቸው በሉ የሚለው ሶስቱ በልተዋል። ስለዚህ የበሉት አብ ወልድ መንፈስ ቅዱስ ናቸው። ገባኝ። የበሉት አብ ወልድ መንፈስ ቅዱስ ስለተገለጹለት ነው። የበሉት አብ ስላሴ በአካል ናቸው ወይ ነው ጥያቄ። ገባኝ። የበሉት አብ ወልድ መንፈስ ቅዱስ ናቸው ወይ? አብ ወልድ መንፈስ ቅዱስ ሳይሆን ወልድ። የት አለ ወልድ የሚለው? በሉ ነው እኮ የሚለው፣ በላ አይደለም የሚለው። በሉ ቢልም ይሄ ምንድነው? እዚህ ጋር ሚስጥር ነው። አሁን አንተ ምንድነው ሚስጥር? ያው በሉ እያለ እኮ ነው ሚስጥር ነው የምታወራው ወዳጅ። የበሉት ማን ናቸው? አዎ በሉ የሚለው በሉ የሚለው ሶስትነታቸውን ለማመስጠር ለማናገር። የበሉት ማን ናቸው? ማን ናቸው? እስቲ አስቆጥረኝ። ማን ናቸው የበሉት? በሉ የተባሉት በአካል ሶስት ነው። ማን ናቸው? በአካል ሶስት ነው ስለተገለጡለት እኮ ማን ናቸው? እሺ አስቆጥረኝ። ወልድ ነው። በአካል የተገለጸው ወልድ ነው። ስላሴ አብ ወልድ መንፈስ ቅዱስ ነው። ግን ነገር ግን የተገለጸው በስጋ። ስለዚህ ሶስቱም አልበሉ። ወደ ኋላ ተመለስና እስኪ አንብበው። አንዱ ብቻ ነው የበላው። ቆይ አንዴ ይቅርታ፣ የበላው አንዱ ብቻ ነው ማለት ቆይ የበላው አንዱ ብቻ ማለት ሶስት ማለት ነው። ያ ማለት ሶስት የተገለጸው ወልድ ነው እኮ። ሶስቱም አልበሉም፣ አንዱ ብቻ ነው የበላው። አንድ ማለት ወልድ ማለት ነው። በስጋ የተገለጸው ወልድ። ጥያቄን መጠመጥ እንደዛ የሚለው
አሁን የበሉት ሶስቱ ናቸው አንዱ ነው? ጥያቄ መልስልኝ እባክህ። አሁን አንተ እኮ እኔ ብለህ አትቀበለኝም። አሁንም እቀበላለሁ። እያንዳንዱን ነገር እንመጣበታለን። መረጃ አለኝ። የበሉት ሶስቱ ናቸው ወይስ አንዱ ብቻ ነው? ስለዚህ ሶስት ሰዎች እኮ ነው ያነስ ያየው እኮ ሶስት ሰዎች ነው። ተው እንጂ አብ ምን ሆነ ነው? ከኋላ ጀምረህ አንብበው። እሺ ይኸው ምን አለ መሰለህ 18 አንድ ጀምረህ አንብበው። እስኪ ምን አለ መሰለህ? ቆይ በቀትርም ጊዜ እርሱ አለ እርሱ እሺ እርሱ ምን አለ? በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። ማን የተገለጠለት? በቃ እግዚአብሔር። ጥሩ እና ቆይ አንዴ የተገለጠለት እግዚአብሔር። አልሐምዱሊላህ። እሺ የተገለጠለት እሺ እግዚአብሔር አለ። ጥሩ አይኑንም አነሳ፣ እነሆ ሶስት ሰዎች በፊቱ ቆሞ ስንት ሰዎች ናቸው የቆሙት? ሶስቱ ሰዎች አብርሃም ጋር መጥተው ነበር አይደል? ያህዲኩሙላህ ወይስሊህ ለኩም መጥተው ነበር። ምግብ የበሉት ሶስቱ ናቸው። አፍባል ቀጥል። በአካል ሶስት ሆኖ ስለተገለጠለት ነው እግዚአብሔር። አልጠየቁም። ሶስቱ ናቸው የበሉት ወይ ነው ጥያቄ? አሁን አንድ አካል ነው። አንድ አካል አይደለም፣ ሶስት አካል ነው የተገለጠው። ብራዘር ሶስት ሰዎች ነው የሚለው የበሉት ሶስቱ ናቸው። በስጋ ሶስት ሆነው ስለተገለጠ የት አለ? ስጋ የሚል ነገር የለም። መላእክት ናቸው የመጡት ወዳጄ። ስጋ የሚል ነገር የለም። ሶስት ሰዎች መጡ። እነዚህ ሶስቱ ሰዎች በልተዋል ወይስ አልበሉም? እሺ መላእክት የሚል ጥቅስ አሳየኝ አንተ። ሶስት መላእክት ሆኖ አሳየኝ። እሺ አሳያለሁ። ቆይ እሱን አሳያለሁ። ጥያቄ ሶስቱ ሰዎች በልተዋል አልበሉም? ሶስት ሰዎች ሳይሆን የሚባለው በአካል ሶስት ሰዎች እንዴ? ያውና እኮ ሶስት ሰዎች ይላል። የት አለ አካል የሚለው? ምን ሆነ ነው እኮ ራሱ እግዚአብሔር ወይም ስላሴ የምንለው በሶስት አካል ስለተገለጸ እኮ። ሶስቱ ሰዎች አልበሉም ወይ እንዴ? ሶስት ሰዎች ብለህ መለየት አትችልም። ይሄው ሶስት ብሎ ለየ እኮ እኔ ነኝ እንዴ ለየሁት? ያው ሶስት ሰዎች በልተዋል ወይስ አልበሉም? አይ ልክ ነህ አንተ እኮ እንደዛ ነው። አካል ሶስት የሆነው አንድ ስላሴ ነው ብለን ነው። በልተዋል ወይ በስላሴዎች? እውነቱም እሱ ነው። በልተዋል እነዚህ ሶስቱ በሉ እንበል። ነገር ግን አንተ በልተዋል ወይስ አልበሉም? እንበል አይደለም በልተዋል አልበሉም ወይ? አልበሉም ወይ በልተዋል በል። እሺ በልተዋል ልበልህ። እሺ ልበልህ አይደለም በልተዋል። አብ ይበላል። አሁን እንምጣ በቃ። አብ ይበላል ወይ? አብ ምግብ ይበላል? አይበላም። እሱን ያለው የበላው ማን ነው? እሺ የበላው ማን ነው? ሶስቱም በልተዋል አልበሉም? ሶስቱ በልተዋል አልበሉም? ሶስቱ በልተዋል አልበሉም? የተገለጠው ወልድ ስለሆነ ሶስቱም ወልድ ነው። በአካል ወልድ ነው። ሶስቱም የተገለጠው ወልድ ነው። ሶስቱም ወልድ ነው የተገለጠ ወልድ ነው። ኧረ የተገለጠው ወልድ ነው። ኧረ ሌላ ታሪክ መጣ ያ ጀማ። ሶስቱም ወልድ ነው የሚል መጣ ደግሞ። እኛ ሰምተን አናውቅም እስከዛሬ ድረስ። መጀመሪያ ልንገርህ አንተ ወደዛ አትሄድ። ስድስት ናቸው ማለት አይደለም። አብ ወልድ መንፈስ ቅዱስ በአካል በባህሪ በህልውና በዛ የቱ ጋር ነው? አና እዚህ ጋር እናውራ። አሁን እዛ ተውና እዚህ እናውራ እና ጥቅሱን እናንብብ። በቃ አሁን እኮ በቃ ጨረስን እኮ። ሶስቱ ነው ወልድ ሶስቱ ለመረዳዳት ነው። ትክክል ነህ። እኔም እኮ እንደዛ ነው እያወራሁ ያለሁት። እሺ የተወለደው ከመቤታችን ድንግል ማርያም። ኦኬ እዛ ሶስት ሰዎች ሆኖ ሲመጡ ያኔ ማርያም ነበረች እንዴ? ከማን የተወለደው?
ወልድ ነው። ያኔ ሶስቱ ነው አይደለም። በስጋ የመጣው አንድ ነው። አንድ ሆኖ ነው የመጣው በስጋ። አብርሃም ስንት ሰው ነው ያየው? አብርሃም ያየው አንድ አካል አየ። ኧረ ቆይ ተው፣ አንድ አካል የሚል የለም እባክህ ተው። የታለ አንድ አካል የሚል እስኪ ያሳየን። ሚስጥር ሲገለጽለት ነው። ይሄ ሰውዬ ስንት ሰው ነው ያየው? እዚህ ጋር ወደ ኋላ መልሰው። ኋላ ላይ ነው ያለው። ወደ ኋላ መልሰው። እሺ፣ ወደ 2 ቁጥር ላይ ነኝ። አንድ ላይ ምን ይላል? አንድ ላይ በቀትርም ጊዜ እሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት ይላል። ጥሩ ተገለጠለት። አዎ ላይ ታች ምን አለ? 2 ላይ አያችሁ። ከዛ አይኑንም አነሳ፣ እነሆ 3 ሰዎች አለ። ስንት ሰዎች ነው አብርሃም ያየው? አይኑንም አነሳ። ወልድ መንፈስ ቅዱስ እንጂ ወልድ ብቻ አይደለም ማለት ነው ሶስቱ። አሁን ደግሞ ቀይራል ሐሳብህ። መቀየር አይደለም። አንተ እኮ ያልኩን ስላልተረዳኸኝ ነው። በአካል በሶስት አካል ይገለጻል እኮ። ማን ተስማምታን? እሺ ተስማማን። የበሉት ሶስቱ ናቸው። ይሄ በአካል የተገለጠውን እንትን የምትለው አብ ብቻ ወልድ ብቻ ብለህ ነው የምታምነው። በአካል የቱ ጋር ነው ወልድ ብቻ? ሶስቱ የበሉት እኮ ሶስቱም ናቸው። በሉ ነው የሚለው እኮ። ቢሆንም ደግሞ በአካል የተገለጠው ወልድ ነው። በአካል በስጋ የተገለጠው ወልድ። ይሄ ማን ነው የተገለጠው? ሶስቱ የተገለጡት ማን ናቸው? ሶስቱ የተገለጡት ነው ማለት ነው። እግዚአብሔር መንፈስ ቅዱስ አንድ በሉ ሲባልስ የበሉት ማን ናቸው? እሱ ሚስጥር ነው። እሱም አብ ወልድ መንፈስ ቅዱስ ብለህ አንተ ልታምን ትችላለህ። አብ ወልድ መንፈስ ቅዱስ ባይለዩም ሳይው ነገር አንተ እኮ አሁን ስለማታምን ነው። አሁን በዚህ ስለማታምን በቃ ሰርፕራይዙን ላምጣልህ። በቃ አሁን ሰርፕራይዝ እናድርግህ። አሁን በቃ ተው፣ ይቅርብ። በቃ ሚስጥር ነው። ለአንተ እንኳን ተገለጠልህ። ለኔ ልገልጥማ አትሞክር፣ ተው እንጂ አብይ። አሁን ላሳይህ። በቃ አሁን እንይ። በቃ እሺ። ሐዋርያ ዕብራውያን ላይ የጠቀሰው ጥቅስ አለ። ጳውሎስ ሲናገር እንደናንተ አነጋገር እንግዲህ ጳውሎስ ነው ጸሐፊው ባይታወቅም፣ ይሁንና የወንድማማች ምን አለ? የወንድማማች መዋደድን ይኑር አለ። እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን ምን አለ? መላእክትን እንግድነት ተቀብለዋልና አለ። ማን ናቸው መላእክትን እንግድነት የተቀበሉት? ማን ይላል? ማን ናቸው? ማን ናቸው? መልሱን መልስልኝ። እንግድነት የተቀበሉት መላእክትን ማን ናቸው? መላእክትን በእንግድነት የተቀበሉ የሚል መጽሐፍ ላይ ያሳየኝ። አንተ ይሄው ዕብራውያን ምዕራፍ 13 ቁጥር 1 እና 2 ላይ ወንድማማቾች መዋደድ ይኑር አለ። እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነትን ተቀብለዋልና አለ። ማን ናቸው የተቀበሉት? እዚህ እንግዳ ተቀበሉ የሚል መጽሐፍ ቅዱስ ጥቅስ የሚናገር የለም። ስለ እንግዳ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና አለ። መላእክትን በእንግድነት የተቀበሉት እነማን ናቸው እኮ? አንተን እንድነግረኝ እኮ ነው የፈለኩት። እነማን ናቸው? መጽሐፍ ቅዱስ ጥቅሱን ባላውቀውም መረጃ ይዤልህ ግን እመጣለሁ። አዎ